ወድቀሃል ማለት እኮ ወድቀህ ትቀራለህ ማለት አይደለም። መውደቅ እንዳለ ሁሉ መነሳትም አለ። ስኬታማ በሆኑና ባልሆኑ ሰዎች መካከል ያለው ልዩነት ለውድቀት ያላቸው አመለካከት ነው። ስኬታማ የሆኑ ሰዎች ሲወድቁ መውደቃቸውን ሳይሆን የሚመለከቱት ከውድቀቱ በስተጀርባ ያለውን ለነሱ የተዘጋጀውን በረከትን ነው። ውድቀት ለነሱ ድልድያቸው ነው። ስኬትን የሚያገኙበት መንገዳቸው ነው። ካልወደቁ የሚፈልጉትን ነገር አያገኙም። ስጦታ ተጠቅልሎ እንደሚሰጥ ሁሉ ስኬትም በመከራዎች እንደሚጠቀለል ጠንቅቀው ያውቃሉ። ስለሆነም ስኬታማ የሆኑ ሰዎች ባጡት ነገር ሳይሆን በሚያገኙት ነገር ነው የሚደሰቱት። ባጡት ነገር እየተብሰለሰሉ መዋል፣ መጸጸት፣ አንድ ቦታ ላይ መቆም አይፈልጉም። ምክንያቱም ውድቀት ባህሪያዊ መሆኑን ያውቃሉና። ስለሆነም አንድ ሰው እስከ ሞከረ ድረስ ሊወድቅ ግድ ነው። ስኬታማ ያልሆኑ ሰዎች ውድቀት ሲያጋጥማቸው ግን ዳግም ተስፋ እንደሌላቸው፣ መነሳት እንደማይችሉ፣ የቀራቸውን ነገር ከማየት ይልቅ ያጡትን ነገር እያሰቡ መዋልን ይመርጣሉ። ውድቀት ለነሱ ሞት ነው። ከዛ ነገር ውጭ ሌላ ህይወት እንደሌለ ነው የሚያምኑት። ተስፋ ያደረጉት ነገር ሲበላሽባቸው ሁሉም ነገር እዛው ያከትማል። ሲወድቁ በቃ አለቀልኝ፣ ሞትኩኝ፣ ካሁን በኋላ ተስፋ የሚባል ነገር የለኝም ብለው ነው የሚያስቡት። ትክክለኛ የውድቀት ትርጉም ግን ለስኬታማነታችን የምንከፍለው ዋጋ ነው እንጂ እኛ እንደምናስበው ውድቀት ማለት ወድቆ መቅረት አይደለም። ታዲያ እኛ ወደፊት እንውደቅ ወይስ ወደ ኋላ? ምን ማለታችን ነውሳ? ወደፊትና ወደ ኋላ መውደቅ ስንል እስቲ አንድ በአንድ እናያቸው። ከዛ በፊት ግን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ወደፊት መውደቅ ማለት አንደኛ ለውድቀትህ ኃላፊነትን መውሰድ መቻል ነው። ውድቀት ሲያጋጥምህ ለውድቀትህ ምክንያት የሆኑ ሰዎችን ከመውቀስ ይልቅ ለዛ ነገር ኃላፊነት መውሰድ ስትጀምር አንተ ወደፊት ለመውደቅ ዝግጁ ሆነሃል ማለት ነው። ነገሮች፣ ሁኔታዎች፣ ሰዎች የሚያግዙህም አንተ መጀመሪያ ለራስህ ኃላፊነት መውሰድ ስትጀምር ነው። ለውድቀቱ ኃላፊነት መውሰድ ያልቻለ ሰው ማንም ሊደግፈው ሊያነሳው አይችልም። ተማሪዎች ለውድቀት ያላችሁ አመለካከት ሊቀየር ይገባዋል። ካልሆነ ውድቀትን እንደ ጥላታችሁ እያሰባችሁ ከሱ ስትሸሹ ነው የምትኖሩት። ይህ ደግሞ የምትፈልጉትን ነገር ከማድረግ ይከለክላችኋል። አንድ ዘር ካልበሰበሰ አዲስ ፍሬ ማብቀል እንደማይችል ሁሉ አንድ ሰውም እስካልወደቀ ድረስ መብሰል አይችልም። ምክንያቱም ያልበሰለ ምግብ አይበላምና። አንተም መበላት የምትፈልግ ከሆነ በደንብ መብሰል አለብህ። በደንብ እንድትበስል ከሚያደርግህ ነገር አንዱ ደግሞ ውድቀት ነው። ስትወድቅ ሰዎች አለምንም ምክንያት አንተን ይጸየፉሃል። ትናንት ጓደኞችህ፣ ወዳጆችህ የነበሩ በሙሉ ይርቁሃል። ምንም ኃጢአት፣ በደል፣ ጥፋት ሳይኖርህ እነሱ የሚፈልጉት ነገር አንተ ላይ ባለመኖሩ ብቻ ከሰዎች ትገለላለህ። በዚህ ሰዓት አንተ ብቻህን ትቆማለህ። እናም ትክክለኛ ሰው ከሆንክ ማሰብ ትጀምራለህ። ለአንተ ለህይወት ጠቃሚ የሆነውን ነገር መለየት ትጀምራለህ። አካባቢህን የነበሩ ሰዎች፣ ያንተ መምጣት ስትጠባበቅ የነበረችው ፍቅረኛ፣ ሁሉም ፌክ እንደነበሩ ይገባሃል። እነዚያ ሲንሰፈሰፉልህ የነበሩ ሁሉ አንተ ስትወድቅ ጥግ ጥጋቸውን ይዛሉ። ስልክህ ባለማቋረጥ ሲጠራ የነበረው፣ ሶሻል ሚዲያ ያንተን መምጣት ሲጠባበቁ የነበሩ ሰዎች ያንተን መውደቅ ሲሰሙ እርግጫቸው ይበዛብሃል። በዚህ ሰዓት የሰው እርግጫ ከአህያ በላይ መሆኑ ትረዳለህ። አየህ፣ ካልወደቅ ካላጣህ ግን እነዚህ ነገሮችን አትረዳቸውም። መውደቅህ እንድትጠነክር ያደርግሃል። ፌክ ለሆኑ ጓደኞችህ፣ አካባቢህ ብለህ ጊዜህን፣ ኃይልህን፣ ትኩረትህን ብሎም ህይወትን እንዳትሰዋ ትምህርት ይሆንሃል። መውደቅህ በማስመሰል ህይወትን እንዳትመራ ይረዳሃል። አንተን ሰዎች የሚለኩበት መለኪያ ምን እንደሆነ ግልጽ ይሆንልሃል። የማስመሰልን ህይወት ትተህ ትክክለኛውን መንገድ እንድትከተል ያደርግሃል። ላንተ ከሚያጅቡ ግን ደግሞ ጥቅም ከሌላቸው ሰዎች ጋር ሳይሆን ስላንተ ከሚጨነቁ ሰዎች ጋር እንዴት መሆን እንዳለብህ ውድቀት ያስተምርሃል። ምን መሰላችሁ? እናንተን የሚጎዳችሁ መውደቃችሁ ሳይሆን ለውድቀታችሁ የምትሰጡት ምላሽ ነው። መጀመሪያ ለራሳችሁ የሰጣችሁት ግምት ትልቅ ስለነበረ ራሳችሁን ሳታውቁት እንደማይሳሳት ፍጹም ሰው አድርጋችሁ ቆጥራችሁት ነበር። ስለሆነም ነው ውድቀት ሲያጋጥማችሁ ከወደቃችሁበት ተነስታችሁ ህይወትን ከዜሮ መጀመር የምትፈሩት። ራሳችሁን እንደ ፍጹም ሰው የምትቆጥሩት ከሆነ ግን ውድቀት ባህሪያዊ መሆኑን ትረሱታላችሁ። እውነታው ግን ምንም ያክል ስኬታማ ብትሆኑም ውድቀት እንደሚያጋጥማችሁ ማወቅ አለባችሁ። አንዳንድ ጊዜ ዕውቀታችሁ ብቻ ከመውደቅ ላይ ያድናችሁ ይችላል። ስለዚህ እስከ ሞከራችሁ ድረስ ውድቀት አለምንም ጥርጥር አለ። የማይወድቅ
የማይሳሳተው ሞክሮ የማያውቅ ሰው ብቻ ነው። ስለዚህ ውድቀትን የምታይበት እይታ ጠባብ ሊሆን አይገባም። እይታችሁን ባጠበባችሁት ቁጥር ወደታች ነው እየዘቀጣችሁ የምትሄዱት። ስለሆነም ዋናው ነገር መውደቃችሁ ሳይሆን ወድቃችሁ ከተነሳችሁ በኋላ የምታደርጉት ነገር ነው። ውጤታችሁ ሳይመጣላችሁ ሲቀር አሊያም ዝቅ ሲልባችሁ ራሳችሁን ለማጥፋት የምትሽቀዳደሙ ከሆነ፣ በሱስ ራሳችሁን ለመደበቅ የምትሯሯጡ ከሆነ ድሮም እናንተ ተማሪ አልነበራችሁም ማለት ነው። ምክንያቱም መማር ማለት የባህሪ ለውጥ ማምጣት ነው እንጂ መሸምደድ ብቻ አይደለም። አንድ ማወቅ ያለባችሁ ነገር ውድቀት የአጋጣሚ ጉዳይ ነው። በአጋጣሚ ልትወድቁ ትችላላችሁ፣ አሊያም በሲስተሙ ስህተት ብቻ ልትወድቁ ትችላላችሁ። ውጤት ላይመጣላችሁ ይችላል። የምትፈልጉት ነገር ላታገኙ ትችላላችሁ። ውጤት አልመጣላችሁም ማለት ግን አልቆላችኋል ማለት አይደለም። ወዳጄ ህይወት ወደፊት እንጂ ወደ ኋላ አይደለም የሚሄደው። ስለዚህ ለመውደቃችሁ ምክንያት ማንንም ተጠያቂ ለማድረግ ትልቅነት ነው። ለውድቀታችሁ ሰዎችን መወንጀል ጊዜን ነው የሚያባክነው፣ እድሜህን የሚፈጀው፣ ትኩረትን ነው የሚበትነው። ታዲያ እናንተ ለምን ለውጥ ማምጣት በማትችሉበት ነገር እያወራችሁ ውድ ጊዜያችሁን ታባክናላችሁ? ውጤቱ እንደሆነ መቀየር አትችሉም፣ ኦልሬዲ መጥቷል። ለውድቀታችሁ የምትሰጡት ምላሽ ግን መቀየር ትችላላችሁ። እኛ የምንቆጣጠረው በእኛ የሆነብንን ሳይሆን ለዛ ነገር የምንሰጠው ምላሽን ነው። እናንተም በተቻላችሁ አቅም ወደፊት መውደቅ መቻል ነው ያለባችሁ። የማይመለስ ጊዜ እንጂ የማያልፍ ቀን የለምና ወደፊት መቀጠላችሁን አታቆሙ። ሁለተኛ ወደፊት የምንወድቅበት ውድቀት ከመሻሻያ ክፍል አንዱ ነው። እየተሳሳትን እንደነበርንና እንዳልነበርን የምናውቀው ስንወድቅ ነው። ስትወድቅ ራስህን እያሻሻልክ ነው የምትሄደው። መውደቅህ ዝም ብለህ በደመ ነፍስ ከምትመራ ይልቅ የትኛው ነው ልክ የትኛው ነው ስህተት የሚለውን እየለየህ እንድትሄድ ይረዳሃል። መሻሻል፣ ማደግ፣ መለወጥ የምትፈልግ ከሆነ በውድቀት መታሸት አለብህ። ይህ ስላችሁ ህመም የለውም ጥሩ ነው እያልኩ አይደለም። እያልኳችሁ ያለሁት ልንለውጠው የማንችል ውጤት ላይ ቁመን ከምናለቃቀስ ውጤት ማምጣት የምንችለውን ነገር ላይ እንዴት አድርገን ትኩረት ማድረግ ነው ያለብን ብሎ ነው ማሰብ የሚገባን እንጂ ወደፊት መውደቅ። እነዚህን ነገሮችን ከገለጽናቸው ወደ ኋላ መውደቅ ማለትስ ምን ማለት ነው ብንል፣ አንደኛ ባጣኸው ነገር ብዙ ማሰብ፣ መጨነቅ፣ ለውድቀትህ ምክንያት የሆኑ ሰዎችን፣ ነገሮችን አሊያም ደግሞ ሁኔታዎችን መውቀስ ማለት ነው። ትርጉም በሌለው ትናንት እየተብሰለሰሉ መዋል መፍትሄ ይመስለናል። በትናንት ህይወት መታሰራችን እኛን ወደ ኋላ ጎትቶ እንደሚያስቀረን ግን አልተረዳነውም ያለው። ምናልባት ለመውደቅህ ሰዎች ተራ ሊኖራቸው ይችላል። አንተ ባትፈቅድላቸው ኑሮ ግን እሱን ማድረግ አይችሉም ነበር። ይሁን እንጂ ለውድቀትህ ኃላፊነት ወስደህ ወደፊት ከመራመድ ይልቅ እነሱን መውቀስ ይቀልሃል። ለውድቀትህ ሰዎችን አሊያም ሁኔታዎችን መውቀስ ግን ለውጥ አታመጣበትም። እንደማታመጣበትም ጠንቅቀህ ታውቃለህ። ራስን ሽፋን ለማድረግ ግን ሰዎችን ትወነጅላለህ፣ ሁኔታዎችን ታማርራለህ። እኔ የወደቅኩት እኮ ሁኔታዎች ስላልተመቻቹልኝ ነው፣ በደንብ እንዳልዘጋጅ ያደረጉኝ ነገሮች ስለነበሩ ነው፣ ጊዜን በማይረባ ነገር ስላሳለፍኩት ነው ምናምን እንላለን። ወዳጄ በራስም ስህተት ውደቅ፣ በሲስተሙ ስህተት አንተ ለጊዜው አልተሳካልህም። አቅም ስለጎደለህ፣ ዕውቀት ስላጠረ፣ በቂ ዝግጅት ስላልነበረህ ላይሆን ይችላል የወደቅከው። ይሁን እንጂ የምትፈልገው ውጤት አሁን አልመጣም። አንተ በዛን ሰዓት ቀጣይ ስቴፕህ ምን መሆን እንዳለበት ማሰብ ሲገባ ለውድቀትህ ምክንያት እየደረደርክ ወደ ኋላ መውደቅን ትመርጣለህ። ይህ ግን የማያዋጣ መሆኑን ጠንቅቀህ ወቅ። ሁለተኛው ወደ ኋላ የምንወድቅበት እውነታውን መሸሽ። የመጣልንን ውጤት ባንፈልገውም እንኳ በጸጋ ተቀብለን ያንን ነገር እንዴት መበቀል እንዳለብን ማሰብ ሲገባን ይህ ለኔ አይገባኝም እንላለን። እውነት ነው፣ የመጣልህ ውጤት ላይገባህ ይችላል። ግቢ የሚገባው ሁሉ የሚገባው ስለሆነ አይደለም የሚገባው። የሚወርቀውም ውድቀት ለሱ ስለሚገባው አይደለም የሚወርቀው። አንዳንድ ጊዜ ህይወት ውጤቱን ባትወደውም እየመረረህም ቢሆን እንኳ ውጤቱን እንድትቀበለው ታደርግሃለች። አንተ ግን ይህንን ነገር አምኖ ከመቀበል ይልቅ እውነታውን መሸሽን ትመርጣለህ። ይህ አካሄድህ ግን ወደፊት ሳይሆን ወደ ኋላ እንድትወርቅ ነው የሚያደርግህ። ስለዚህ ተማሪዎች ወደ ኋላ በተመለከትን ቁጥር እየበሰበስን እየሸተትን የምንሄደውና እኛ በተቻለን አቅም ወደፊት መቀጠላችን ማቆም የለብንም። አዎ ህይወት ወደፊት ነው የሚሄደው፣ ወደ ኋላ አይደለም። አንድ ነገር አልተሳካልኝ ብላችሁ እጅና እግራችሁን አጣጥፋችሁ ልትቀመጡ አይገባም። አንድ ነገር ገዝፎ የሚታያችሁ ለዛ ነገር ቅርብ ስትሆኑ ነው። የሚጨንቃችሁ፣ የሚደብራችሁ፣ ሌላ ተስፋ እንደሌለ የሚሰማችሁ
አንድ ቦታ ላይ ስለቆማችሁ ነው። ከዛ ነገር ብትንቀሳቀሱ ግን ከሱ ሌላ ህይወት እንዳለ ይገባችኋል። እውነት ነው። በጥገኝነት ህይወት የምትኖር ከነበረ ምንም መነሻ ነገር ከሌለህ ለለውጥ መነሳሳት ይከብድሃል። ወደፊት የሚታየህ ምንም ተስፋ የለም። ይሁን እንጂ የሚታየኝ ነገር የለም ብለህ ዝም ልትልና እዛው ባለህበት ልትበሰብስ አይገባም። በተቻለህ አቅም እስከ ታየህ ድረስ መንቀሳቀስ አለብህ። ምክንያቱም የሆነ ነገር ከዜሮ ስትጀምር በአንድ ጊዜ እስከ ጥግ አይታየህም። ግን እስከ ታየህ ድረስ በሄድክ ቁጥር አዲስ ቀድሞ ያልታዩ ነገሮች ማየት ትጀምራለህ። ስለዚህ ውጤቱ ምንም ይሁን ምን ወደፊት መቀጠላችሁን አታቆሙ። የማይመለስ ጊዜ እንጂ የማያልፍ ቀን የለምና ይህ ህመማችሁም አንድ ቀን ትዝታ ይሆናል። አሁን ያላችሁ ነገር ተጠቅማችሁ ካልተንቀሳቀሳችሁ ግን በኋላ የምትጸጸቱት በመውደቃችሁ ብቻ ሳይሆን ወድቃችሁ ከተነሳችሁ በኋላ መንቀሳቀስ ባለመቻላችሁ ጭምር ነው። ህይወትን ከዜሮ መጀመር ይቻላልና ከምንም መነሳት አትፍሩ። የዛሬ ሐሳቤ ይህን ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።